እና አዲስ አበባ ቀጥታ ሄርሜላ እመጣልሻለሁ ቤት ድረስ አንቺ ያለሽበት ድረስ ጓዜን በሙሉ አዘጋጅቻለሁ። ጉዞዬ ወደ አንቺ ነው። ምንም ፕሮግራም የለኝም። አንቺ ያለሽበት ነው የምመጣው። አስፈላጊ የሆነውን ነገር በሙሉ አድርጌያለሁ። አስፈላጊ የሆነው ነገር መጀመሪያም ጠይቄሻለሁ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ የሄርሜላ ቤተሰቦች? እኔ በጣም ደህና ነኝ። ሁሉ ሰላም ነው ወይ? ስራ እንዴት ይዟችኋል? ቆይታ አሪፍ ነው? እኔ በጣም ደህና ነኝ። ያው አታቆኝም ብዙ ባለፈው አንድ ቪዲዮ ሰርቼላችሁ ወደ እናንተ አድርሻለሁ። ያ ቪዲዮ ደግሞ አስፈላጊ ቪዲዮ ስለነበረ ነው ወደ እናንተ ያደረስኩት። አስፈላጊ ነገርም ስለነበረ ነው ወደ እናንተ የመጣሁት። ያ ቪዲዮ ከሰራሁ በኋላ አንዳንድ ዛቻዎችም ደርሰውኛል በውስጥ መስመር። እሱ ለኔ ምንም ግድ አይሰጠኝም። አሁን ትልቁ ምንድነው የተነሳሁበት መንገድና እኔ የምፈልገው ቦታ ላይ መድረሴ ነው ዋናው። ማስተካከል አለብኝ። የድሮ ፍቅረኛው ነኝ። በቀደም ነግሬያችኋለሁ፣ አሳውቂያችኋለሁ። ምንም ምክደውም ነገር የለኝም። እጄ ላይ ያለውም ሰነድ፣ እጄ ላይ ያለውም ፋይሎች እሱን ከማሳየት ወደ ኋላ የሚል ነገር የለም። አውቃለሁ በሰዓት ብዙ የተለያዩ ኃይሎች ሊኖሯት ይችላል። እነሱም በየራሳቸው መንገዶች ኃይል ሊያዘጋጁ ይችላሉ። እሱ ሳልረዳ ቀርጬ ሳይሆን ግን ማድረግ ያለብኝ አንዳንድ ነገሮች አሉ እና አሁን ፍቅር ያልቻልኩም መቆየትም የምችልበት አጋጣሚ አይደለም። ኦልሬዲ ልቤ መሄድ እንዳለብኝ ነው እየተሰማኝ ያለው። ጉዞ ወደ አዲስ አበባ አደርጋለሁ። ሁሉም ነገር ጨራርሼ ወደ እናንተ ነው የመጣሁት ዛሬ። ወደ እናንተ የመጣሁበት ምክንያት ሄርሜላ ወዳለችበት አካባቢ ሊሄድ ነው። የሚያስፈልገኝም ነገር በሙሉ አዘጋጅቻለሁ። ልብሶቼ ሰብስቤያለሁ። ሁሉም ነገር ያዘጋጅቻለሁ። እሷን ለማግኘት ወደ አዲስ አበባ ሊሄድ ነው። ዛሬ ነው ምናምን አይቻለሁ። የሆነ ቪዲዮ ፖስት አድርገው ከሱ ጋር ሆኖ የሰሩት ማለት ነው። ምንድነው አንድ አማን የሚባል ልጅ ቤት ተከራይታለት ምናምን አየው። ደስ የሚል ነገር ነው በነገራችን ላይ ያደረግሽው። አሁን ደግሞ እኔ አንቺ ለኔ አስፈላጊም ሴት ስለሆንሽ አንቺ ያለሽበት መጥቼ አንቺ እኔ የማደርግበት ነገሮች ነው ማደርገው። ምክንያቱም በዚሁ ከቀጠልኩኝ ራሴን መጉዳቴ ነው፣ ራሴን መከፋቴ ነው። በጣም ከፍቶኛል እውነት ለመናገር። እንደ ባለፈው ላለቅስባችሁ ብቻ አይደል የመጣሁት። ባለፈው እውነት ለመናገር ሌላ ቀን አልቅሼ ማንንም ባላየኝ መንገድ የጨረስኩት ዋይታ ነው ወደ እናንተ ያመጣሁት። ግን በቃ ከአቅሜ በላይ ነው አሁን ነገሮች በሙሉ። ሰሞኑ ፋይሉ ላወጣው ነው ብዬሽ ነግሬሻለሁ ሁሉም ነገር። አሁን ለመጨረሻ ጊዜ ግን አንድ ነገር አደርጋለሁ። ፋይሉ ከማውጣቴ በፊት አንቺን አዲስ አበባ ድረስ ሄጄ ማግኘት አለብን። ምክንያቱም እናንተ ከሰዎች ጋር ስትኖሩ ክፉም ደግም መጥፎም በጣም ብዙ ነገር ታሳልፋላችሁ። የአንድ ቀን ስህተት ለዘላለም ጸጸት እንዳይሆን አስቤ ነው እንደዛ ያደረኩት። እና ደግሞ ይህ ነገር ችላ ምለው ነገር አይደለም። መሄድ አይቀርም። ዛሬ ማታ ነው የምሄደው። ከመቼ ነው የወሰንኩት? መጀመሪያ አልወሰንኩም ሐሳቤን ማለት ነው። እና ማንንም አያስቆመኝም። ካመንኩበት ጉዳይ ላይ ወደ ኋላ መልሰው አይደለሁም። ማንንም አልፈራም። በህይወቴ ፈርቼ አላውቅም። ግን ፍቅር ፈሪ ያደርጋቸዋል። እሷን ማጣት ብቻ ነው የሚያስፈራኝ። እሷ የኔ ካላደረኩኝ አልዋሻችሁም፣ በጣም ነው የምፈራው። እሷ የኔ ካልሆነች በጣም ማለት ነው። ምክንያቱም የሚያስፈራም ነገር ስለሆነ ማለት ነው። እሷ የኔ የማደርግበት አጋጣሚ ግን 100% እርግጠኛ ነኝ እንደማደርጋት። ጉዞ ወደ እሷ ቤት ቀጥታ እሷን አገኛታለሁ። ከኔ ጋር ፊት ለፊት ነው ቪዲዮ የምትሰራው። አሳያችኋለሁ። የኔ አደርጋታለሁ። ምንም አልጠራጠርም። ከሄደችበት ቦታ ከኮበለለችበት ቦታ እመልሳታለሁ። ምክንያቱም እኔም ምንድነኝ? እኔም ወንድ ነኝ። ወንድ ለዛውም ከወንድም ወንድ ነኝ። ምንም የሚያስፈራንም የሚያስጨንቀንም ጉዳይ አይደለንም። አስፈላጊም ሲሆን እስከዛኛው ድረስ እንኳን የመቀጠል ሁኔታ አለን ማለት ነው። ግን በዛ መሀል ያ ነገር ሳይፈጠር ማስተካከል ከቻለች እንደቻለች፣ ካልቻለች ደግሞ የራሴን እርምጃ ወስዳለሁ። ያ ማለት ግን እንዲህ እንደ ቀልድ እሷ እንዳሰበችው ምናምን አይደለም። ሲሪየስ የሆነ ነገር ነው የምወስደው። በእሷ የመጣብኝ ሰው እኔ እንጃ እቀጠዋለሁ። በቃ እቀጠዋለሁ። መቅጣት ስላለብኝ እቀጠዋለሁ። ምክንያቱም እሷ ፈልጋታለሁ። ከማንም በላይ ታስፈልገኛለች።
እንዴት ነው አንድ ሰው የሚያፈቅረው ሰው ተወስዶበት ዝም ሊል የሚችለው? ወይ ደግሞ እሷን ሳያገኝ እንዴት አሰብክ? እስቲ እንደዛ እያፈቀርክ እንደዛ እየወደድክ እንዴት ዝም ሊባል ይችላል? ቪዲዮ አይተዋለች፣ ኮሜንት ሴክሽን ላይ አውርታኛለች። ልመጣ እንደሆነ ነግሬያታለሁ። ኦልሬዲ ልመጣ እንደሆነ ስነግራት ፈገግ ያለ ሞጁል ነው የላከችልኝ። ምን ማለቷ እንደሆነ ልረዳት አልቻልኩም። ደጋግሜ ቴክስት አድርጌላታለሁ፣ ደጋግሜ ደግሞ ጽፌላታለሁ። ግን ምንም ምላሽ የሰጠችበት አጋጣሚ የለም። ያ ደግሞ በዛ መንገድ የሚቀጥል ከሆነ ሄጄ እናንተን ባላችሁበት ሁላችሁም በምትሰሙበት አግባብ ሆኜ አገኛታለሁ። ያ ማለት ግን አገኛታለሁ ማለት ሰላም ብያት እመለሳለሁ አይደለም። እሷን የኔ አደርጋታለሁ። ማንም ሰው ደግሞ አይቀማኝም። እመኑኝ፣ ያዘንኩት ያለቀስኩት ስለማፈቅራት ነው፣ ሌላ ነገር እንዳይፈጠር ነው። ግን ከዚህ በላይ መታገስ ስለማልችል በየትኛውም መንገድ እሷን የኔ ማድረግ ኃላፊነት ነው ያለብኝ። ፋይሉን ያላወጣሁበት ምክንያት ነግሬያችኋለሁ። በእኔና እሷ ብዙ ነገር አሳልፈናል። ያሳለፍናቸው ነገሮች ፋይሉ እንዳላወጣ አደረጉኝ። አሰብኩበት። ፋይሎች ከወጡ አትሊስት በቃ እኔ እንጃ። አሁን እኔ ተመልሼ አሁን አዲስ አበባ ስሄድ ሄጄ ያለው ነገር ስናወራ ወይ ደግሞ ካልተግባባን የሆነ ቃል አስተካከልም ካለች ያን እርምጃን ደግሞ 100% እርግጠኛ ነኝ እናንተም ጠብቁኝ። ግን አዲስ አበባ ሄደን ያለው ነገር አስተካክለን እሷ ወደኔ የምትመለስበት መንገድ ካለ ሚስጥሯ የሚወጣበት ሚስጥራችን የሚወጣበት ነገር የለም፣ መመለስ ይቻላል። እና ትላንትና አትርሺ። እኔ ቢረሳ እኔ ምረሳ ሰው አይደለሁም። ማንም ሰው መጥቶ ሊሄድ ይችላል። ማንም ሰው ደግሞ እንደ ማንኛውም በየትኛውም የህይወት መንገድ ውስጥ ሊያልፍ ይችላል። እኔና አንቺ ግን እንደዛ አይነት ሰዎች አይደለንም። እኔና አንቺ እኮ መንገድ አይደለም ያገናኘን፣ ህይወት ነው ያገናኘን። ሰዎች በብዙ አይነት መንገድ ወደ ቤታችን ይመጣሉ። አንዳንዴ በስራ መንገድ፣ አንዳንዴ ደግሞ ጥቅም ባለበት፣ አንዳንዴ በጓደኝነት፣ አንዳንዴ በኤቭሪ ነገር ሰው ሊመጣ ይችላል። ያን መንገድ ሳይሆን እኔና አንቺ ብዙ መንገድ ነው ያሳለፍነው እና ብዙ ነገር ነው ያቆራረጥነው። አእምሮዬ ውስጥ እኔ እና አንቺ ያሳለፍናቸው እያንዳንዷ ነገር አእምሮዬ ላይ ይመጣል ኦልሬዲ። ግን ደግሞ ዛሬ ላይ ላጣሽ የማልፈልግ ሴት ስለሆንሽ ምንም ነገር አድርጌ ወደኔ የምመልስበት ፕሮግራም ይኖረኛል። በመጀመሪያ ለረጅም ጊዜ ስቆይም እቅድ እያወጣሁ ነው። እቅዶቼን በህይወት መንገድ ውስጥ በሚሄድበት መንገድ ውስጥ እያንዳንዳችሁም ታውቁታላችሁ፣ አሳውቃችኋለሁ። በተረፈ ደግሞ በጣም ነው ማፈቅራት። ልንገራችሁ፣ ሄርሜላን ማጣት ለኔ እንዴት ብዬ ልንገራችሁ፣ የሆነ ትልቅ እድል እንደማጣት በህይወት ውስጥ ዳግም ላታገኙት የምትሞክሩት እድል እንደማጣት ነው። ያስላችሁ ግን ወሬ አንዳንዴ ወሬ ሲደጋግም ወሬ ሆኖ ሊቀር ይችላል። ግን ትክክለኛውን ነገር ነው ማደርገው። እሷን አስመልሳለሁ፣ ጓዜን ጠቅልያለሁ። ቀጥታ ወደ አዲስ አበባ ነው ጉዞዬ። አዲስ አበባ ደርሼ እሷን ተገናኛለሁ። እሷን ሊቀማኝ ያሰበውም ሰው በመፈታበት እሱ በመጣበት አመጣጥ ፈተዋለሁ። እሷ በየትኛውም የህይወት መንገድ ውስጥ ከኔ ማንም ሊወስዳትም ሊከለክላትም አልፈቅድላትም። ቀጥታ እሷ ጋር ሄዳለሁ። አሁን ጉዜ ወደ አዲስ አበባ ነው ማደርገው። እናንተም ያለው ነገር አሳውቃችኋለሁ። ይህ ቪዲዮ ደግሞ ሼር አድርጉለት፣ ለሱ ሼር አድርጉለት፣ ይድረሰው ይሄው ቪዲዮም እና ደግሞ ዛሬ ካላየችው እሷም ተው። ምክንያቱም እያወራን እያለ ቴክስቶች ያልመለሰችልኝ ቴክስቶች አሉ። አውርተናል ኦልሬዲ፣ ግን ያልመለሰችው አስተካክላለሁ ብላኝ ያላስተካከለችው ነገር አለ። ቀጥታ እሷ ጋር ሄዳለሁ፣ ትቀበለኛለች። ያለው ነገር ከዛ በኋላ ነው እያለን የምንቀጥለው ማለት ነው። ይህ ቪዲዮ ደግሞ ሰብስክራይብ አድርጉት። ነገ ያለውም ነገር ሪዛልቱም እንዳለ አሳያችኋለሁ እና ሰብስክራይብ አድርጉት እና መኑኝ፣ እሷን አስመልሳታለሁ። ምንም ነገር ደግሞ ምንም ያቅተኝ ነገር የለም። እንደ ወንድ ነኝ፣ መፋየት እችላለሁ። ሌላም ነገር ቃታም ከተፈለገ ቃታ ከሚስብ ቤተሰብ ውስጥ ነው ያደኩት። ለዛ ርቀት አልሄድም። ህግም ከተፈለገ ደግሞ በህግ አግባብ እንሄዳለን። ትልቁ ነገር ምንድነው? እሷን ወደኔ ማስመለሱ ላይ ነው ፕሮግራሜ። ይህ ቪዲዮ ደግሞ እንደምታዩ 100% እርግጠኛ ነኝ ነገ ጉዞ ወደ አዲስ አበባ አደርጋለሁ። እሷን የማስመለስ ፕሮግራም ላይ ነኝ። ይህ ቪዲዮ ደግሞ እንደሚደርሳት 100% ለሱም እንደሚደርሰው 100% እርግጠኛ ነኝ። ሰብስክራይብ አድርጉት። የነገውን ሪዛልት በሙሉ አሳያችኋለሁ። የቀድሞ ፍቅረኛዋ ነኝ። በደንብ አስረግጬ ነው የምነግራችሁ።
አድርሱላት።